ሰላም እንደምናላችሁልን ክብራና ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል። ዛሬ ስለ ማንቸስተር ዩናይትድ ማጥቃት ልንነጋገር ከናንተ ጋር ተገናኝተናል። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። በሰንደርላንዱ ጨዋታ ላይ ማንቸስተር ዩናይትድ 2 ጎሎችን አስቆጠረ። በሊቨርፑል ጨዋታ ላይ እንዲሁ 2 ጎሎችን አስቆጠረ። በብራይተኑ ጨዋታ ላይ 4 ጎሎችን አስቆጠረ። የማንቸስተር ዩናይትድ ማጥቃት በብዙ ያደገ እንደሆነ ሶስቱ ጨዋታዎች ምስክሮች ናቸውና ሶስቱን ጨዋታዎች ብቻ ምሳሌ አድርገን ብዙ እንነጋገራለን ማለት ነው። ማንቸስተር ዩናይትድ እንዴት የማጥቃቱን አሳደገው የሚሉትን ማለት ነውና 5 በጣም ጥሩ ምክንያቶችን እናነሳለን ለትንተና ይጠቅመን ዘንድ ማለት ነው። አብራችሁን ቆዩ፣ አድምጦታችሁን ስጡን። እንዲሁም ደግሞ ኢንዲቪጁዋል ብሪሊያንሶች እንዴት ተጠቀሙን፣ ግብ ጠባቂው ካልመሆኑ እንዴት ተጠቀመን፣ የማንቸስተር ዩናይትድ ማጥቃት ከዳይሬክት ወደ ዳይሬክት ድሮም ቀጥተኛ ነው የማንቸስተር ማጥቃት፣ ግን ይሄኛው በጣም ፍጹም ዳይሬክት ፓሶች የበዙበት ዳይሬክት ማጥቃት ነው። በዛው ውስጥ እንዴት ባላንስ ማድረግ ቻለ የሚሉትን ጉዳዮች ለማንሳት እንሞክራለን። ራሱ ሩበን አሞሪም እንደተናገረው የብራይተኑ ጨዋታ ከአርሰናል ጨዋታ ቀጥሎ የአመቱ ቤስት የማንቸስተር ዩናይትድ ፐርፎርማንስ ነው ብሏልና ለምን እንደዛ ማለት ቻለ፣ ያኛው ጨዋታ ለምን ይለያል የሚሉትን ጉዳዮች አነሳለሁ። ብቻ አብራችሁን ቆዩ። የምትገኙት በተወዳጁ ማን ዩናይትድ ኢንፎ ገጽ ላይ ነው። ሀሳብ አስተያየታችሁን ስጡን፣ ስለ ማንቸስተር ዩናይትድ ማጥቃት ስጡን፣ ኢንዲቪጁዋሎችን ጥቀሱ። የሜሰን ማውንት ፕሬሲንግ ወይም ደግሞ የብሩኖ ፈርናንዴዝ ከጥቅም የሚነሳ ፓስ ወይም ደግሞ አዳዲስ ፊርማዎቹ ቤንጃሚን ሴስኮ፣ ብራያን ምቤሞ፣ ማቲያስ ኩኛ ምን እየሰጡ ነው የሚገኙት? የማቲያስ ኩኛ የኳስ መግፋት ከኳስ ጋር መቆየት እንዲሁም የብራያን ምቤሞ ከተከላካይ ጀርባ መሮጥ፣ ቤንጃሚን ሴስኮ የሚተውን ስፔስ ማጥቃት ወይም ደግሞ የጎል መጨረስ ብቃቱ እንዴት ተመለከታችሁት? እሱን ብጽፉልኝ ደስ ይለኛል። ከመሸጋገሪያ ሙዚቃ በኋላ ተመልሰን እንመጣለን። የማንቸስተር ዩናይትድ ማጥቃት አታኪንግ እንዴት ክሊክ ተደረገ በሩበን አሞሪም፣ እሱን እንቃኛለን። ስለ ማንቸስተር ዩናይትድ ማጥቃት የሚወራበት ሰዓት ላይ ያለን ይመስለኛል። በብዙ ለውጥ ስላለ ማለት ነው። ዳንኤል ኤድዋርድ የዘ ፕሪሚየር ሊግ ጸሐፊ ነው ወይም የፕሪሚየር ሊግ ኦፊሻል ዌብሳይት ጸሐፊ ነውና የማንቸስተር ዩናይትድ ማጥቃት በትክክለኛው ሊወራለት ከሚገባቸው ጊዜያቶች አንዱ ነው። ኢቮልቭ እንዳደረገ ወይም ደግሞ ብዙ ለውጦች እንዳሉት ያነሳል። ከፌብሩዋሪ 2024 በኋላ በኤሪክ ቴን ሃግ አሰልጣኝነት ተከታታይ ድል ማንቸስተር ዩናይትድ ካስመዘገበ በኋላ በሩበን አሞሪም ስር ለመጀመሪያ ጊዜ 3 የሊግ ጨዋታዎችን ማሸነፍ ችሏል። 2 ከሜዳው 1 ከሜዳ ውጭ ማለት ነው። ሰንደርላንድን እንዲሁም በአንፊልድ ሊቨርፑልን እንዲሁም በሳምንቱ መጨረሻ ውስጥ የማንቸስተር ዩናይትድ የምንጊዜም ፈታኙ የሆነውን ብራይተን በማሸነፍ 3 ተከታታይ ድሎች ማስመዝገብ ችሏል እና እነዚህ 3 ተከታታይ ድሎች በጣም የሚገርሙ ናቸው። ባለፈው ሳምንት ሊቨርፑልን አንፊልድ ላይ ስናሸንፍ ሰርፕራይዝ ድል ነበረ ወይም ደግሞ ብዙዎች ያልጠበቁት አይነት ድል ነው በአንፊልድ ሊቨርፑልን ማሸነፍ ማለት ነው። ለወትሮ ሊቨርፑል ያን ያህል ትልቅ ተነሳሽነት ላይ ያለ ቡድን ባይሆንም ግን ሊቨርፑል አንፊልድ ላይ ማሸነፍ ግን እንዲሁ እንደቀላል የሚነሳ ጉዳይ አይደለም። ከዛ በኋላ ግን አንድ ስቴትመንት ድል ያስፈልግ ነበር ብራይተን ማሸነፍ ለወትሮ ማንቸስተር ዩናይትድ በጣም አስቸጋሪው ቡድን ስለሆነ ማለት ነው። እናም ብራይተን ማንቸስተር ዩናይትድ ማሸነፍ ቻለ። ያ ስቴትመንት ዝውውር ነው። እናም በዛ ብራይተን ባሸነፍንበት ጨዋታ በጣም አስገራሚ ፐርፎርማንስ ተመለከተ። አንድም ከዲሴምበር በኋላ ማንቸስተር ዩናይትድ 3 በላይ ጎሎችን ሲያስቆጠር ተመለከትን። ኤቨርተን ላይ ነበር ባለፈው አመት ታህሳስ ላይ ከ3 በላይ ጎሎችን ያስቆጠር ነው በማጥቃት ላይ። አሁን ብራይተን ላይ በድጋሚ ማድረግ ቻለ። እሱን ማድረግ ቻለ። ልክ ደግሞ ሩበን አሞሪም ማጥቃቱ ፍጹም የተስተካከለ እንደሆነ በሚያሳዩ ቁጥሮች ሙመንተሙን እየገነባ እንደሆነ መመልከት ቻለ ማለት ነው። የማንቸስተር ዩናይትድ ማጥቃት በብዙ መንገድ ተስተካክሏል። እሱን እንመለስበታል። ግን ሙመንተም እየፈጠረ እንደሆነ መናገር ይቻላል። እንግዲህ ከአሌክስ ፈርጉሰን በኋላ ከ3 በላይ ጨዋታዎችን ምን ያህል ጊዜ ያሸነፉ የሚለውና ሞመንተማቸውን በምን ያህል ጊዜ ያገኙ የሚሉትን ለመመልከት ስሞክር ነበር። ለምሳሌ ዴቪድ ሞይስ ከ3 በላይ ጨዋታዎችን በ2 አጋጣሚ ላይ ማሸነፍ ችሎ ነበር። ሉዊስ ቫናል ቋሚ አሰልጣኝ የነበሩት ማለት ነው ከ3 በላይ ጨዋታዎችን 3 ጊዜ አሸንፈው ነበር። ጆዜ ሞሪኖ 8 ጊዜ ከ3 ጨዋታዎችን በላይ ማሸነፍ ችሎ ነበር። ኦሌ ጉናር ሶልሻየር 6 ጊዜ ከ3 በላይ ጨዋታዎችን በተለያየ ጊዜ አሸንፈው ነበር። ኤሪክ ቴን ሃግ 7 ጊዜ ማሸነፍ ችሏል። ለሩበን አሞሪም ይሄኛው የመጀመሪያ ነው፣ ግን የተለየ ጨዋታ ነው። በጣም የተለየ መሆኑት ከሰንደርላንድ ጋር ያሳየነው ፐርፎርማንስ በጣም ጥሩ ነው። ሰንደርላንድ ጥሩ ቲም እንደሆነ መናገር ይቻላል። ቼልሲን ያሸነፈበት ጨዋታ ትልቅ ማሳያ ነው። አሁን የሊጉ የደረጃ ሰንጠረዥ 3ኛ ላይ የሚገኝ ቡድን ነው። ስለዚህ ሰንደርላንድ ስናሸንፈው
በሆነ ኬስ ውስጥ ወይም ደግሞ በሆኑ ግራ መጋባቶች ውስጥ ወይም ደግሞ የሆኑ ጎሎች ወይም ደግሞ ኢንዲቪጁዋል ብሪላንሶች ብቻ አልነበሩም ሰንደርላንድ ያሸነፈው። በጣም ጥሩ ተጫውተን ነው ከዛ በኋላ አንፊልድ ላይ በጣም ጥሩ ዲፌንሲቭ ኦርጋናይዜሽን አሳይተን ማሸነፍ ቻለ። ብራይተንን ግን በሙሉ ፐርፎርማንስ ነው ማሸነፍ ቻለ። ለዛ መሰለኝ ሩበን አሞሪም ከጨዋታው በኋላ I think they are more confident ያለ አሁን በተሻለ ራስ መተማመን ውስጥ እንገኛለን እና more complete performance ዛን ሊቨርፑል አለ። ከሊቨርፑል በላይ በጣም የተሟላ ፐርፎርማንስ ያሳየንበት ጨዋታ የዚህ የብራይተኑ ጨዋታ ነው አለ እና ለዛ ምስክር መሆን ይቻላል። ሩበን አሞሪም ቀጥሎ ከአርሰናሉ ጨዋታ ቀጥሎ በጣም ጥሩ የተጫወትንበት ጨዋታ የዚህኛው ከአንፊልዱ ጨዋታ ሳይሆን ከአርሰናሉ ቀጥሎ በጣም ጥሩ የተጫወትንበት ጨዋታ የብራይተኑ ጨዋታ ነው ሲል ተናገርን። a little bit more free playing the game አለና ይሄን ሐሳብ ወደድኩት በደግምላችሁ ደስ ይለኝ። a little bit more free playing the game አለና አሁን ኳስ ለመጫወት ጥቂት ነፃነቶችን አግኝተናል አለና አንድ ቡድን በራስ መተማመኑ ሲመለስ ከሚያገኛቸው ነገሮች አንዱ ምንድነው እግር ኳስን መጫወትን በነፃነት ለማድረግ መሞከር። ከዛ በኋላ እግር ኳስ ምን ወዶ የሚወደድ ስፖርት አይደለም። ለተጫዋቾችም እንደዛ ነው። መጫወት የሚወዱት አይነት ስፖርት ነው። እሱን በነፃነት እንዲያደርጉ ስታደርጓቸው ያላቸውን አቅም በነፃነት እንዲያወጡ ያደርጋቸዋል እና ያላቸውን አቅም ማውጣት ሲጀምሩ ደግሞ በቡድን ውስጥ በጣም ብዙ ዳይናሚዝም ይፈጠራል ማለት ነው። ግን ለማንሳት የወደድኩት የማንቸስተር ዩናይትድ ማጥቃት በምን ያህል ነው የተቀየረ የሚለው ነው። አሁን የብራይተኑን ጨዋታ ለብቻው ብንወስድ አንዳንድ በጣም የሚገርሙ ነገሮች ነበሩ። ለምሳሌ አዳዲስ ፊርማዎች የማንቸስተር ዩናይትድ ኢንቨስትመንቶች በጣም ቤስት ፐርፎርማንስ ላይ ነበሩ። ለምሳሌ ብራያን ምቤሞ 2 ጎሎችን አስቆጥሯል። 2 አስደናቂ ጎሎችን ያደረገ ከተከላካይ ጀርባዎች ይሮጥ ነበረ። በተለይ ደግሞ ቤንጃሚን ሴስኮ ተከላካዮችን ሴንተር ባኮች ትቷቸው ወይም ደግሞ ስቧቸው ወደ ድሮፕ አድርጎ ሲወጣ እሱ ተከላካዮችን ስቧቸው የሚወጣውን ስፔስ በደንብ ሲጠቀም ስንመለከተው ነበረ። ኩኛ ከቦክስ ውጭ ጎል ሲያስቆጥር ተመልክተናል። ተደጋጋሚ ሙከራዎችን ከቦክስ ሲያደርግ ነበር። ብዙ ሙከራ አድርጎ ጎል ያስቆጠረ የፕሪሚየር ሊግ ተጫዋች ነበር። ግን ሰባተኛ ከ2024-25 በኋላ ከቦክስ ውጭ ሰባተኛ ጎሉን ሲያስቆጥር ተመልክተናል። ሴስኮ በጣም ድንቅ ነበር። በተለይ ደግሞ ኤሪያል ዱዋሎችን በማሸነፍ የአየር ላይ ኳሶችን 6 ኤሪያል ዱዋሎችን ነው በጨዋታው ብዙ ዱዋል ያሸነፈው ተጫዋች ብሩኖ ነው። ግን ኤሪያል ዱዋሎችን በማሸነፍ ግን ሴስኮ 6 ኤሪያል ዱዋሎችን አሸነፈው። ሞስት ኤኒ ፕሌየር ነው እዛ ሜዳ ውስጥ ከነበሩ ማንኛውም ተጫዋች ማለት ነው። ደግሞ ከመምቤሞ ጋር 1-1 ሪቨርስ ፓስ የሚጫወቱበት መንገድ በጣም የሚደንቅ ነው። የመጀመሪያው ጎል ሲቆጠር የብራይተኑ ጨዋታ ላይ ያለዛ አብይ ምስክር መሆን የሚችል ይመስለኛል። ብሩኖ ፈርናንዴስ እንግዲህ ስለ ብሩኖ ፈርናንዴስ ብዙ መወያየት ያለብን ጉዳዮች ያሉ ይመስለኛል። እንግዲህ ብሩኖ የኔ ተደናቂ ተጫዋች ነው ወይ ደግሞ ለማንቸስተር ዩናይትድ በጣም ወሳኝ ከምላቸው ተጫዋቾች አንዱ ነው። በሶሻል ሚዲያ አሁን የሆነ ነገር ወጥቷል አይደለ? ብሩኖን ለመተቸት የሚሞክሩ ነገሮች ብሩኖ ኳስ የሚያጠፋው ተጫዋች ነው፣ ማንቸስተር ዩናይትድ የሚጠቃ እሱ ከሚያበላሻቸው ኳሶች ነው ምናምን ብላ የሚሉ ብዙ ነገሮች ማለት ነው። ሁለት ነገሮች ማንሳት እወዳለሁ። ይሄን ሐሳብ ላትወዱት ትችሉ ይሆናል ግን ብሩኖ ፈርናንዴስ ስቲል በጣም ጥሩ የማንቸስተር ዩናይትድ ተጫዋች ነው። ስቲል በጣም ጥሩ የማንቸስተር ዩናይትድ ተጫዋች ነው። ደግሞ የሱ ተፈጥሮ ካልሆነ ቦታው ላይ አዳፕት ለማድረግ የሄደበት ርቀት ማንም ተጫዋች ይሄን ለማድረግ ተነሳሽነት አይኖረውም። የሆነ ተጫዋች ከተፈጥሮ ቦታው አንስታችሁ ሌላ ቦታ ላይ ብታረጉትና ለዛ ቦታ ምቾት ባይሰማው ያኮርፋል፣ በደንብ ያኮርፋል። ከዛ በኋላ መስጠት ቢችል እንኳን መስጠት የሚችለውን አቅም ሁሉ አይሰጥም። ብሩኖ ፈርናንዴዝ ግን ያን ቦታ ተፈጥሮ ያለውን የ6 ቁጥር ቦታን አዳፕት ለማድረግ የሄደበት ርቀት በጣም የሚገርም። ተነሳሽነቱ አልወረደም። ትሬስ ለማድረግ ይሞክራል። አዎ አንዳንዴ ሌዚ ሆኖ ኳሶች ይበላሹበታል ወይ የሚከተለውን ተጫዋች እስከመጨረሻው ላይ ይከተለው ይችላል። ግን ተፈጥሮ ቦታው አይደለምና ተፈጥሮ ቦታችሁ ሳይሆን ሲቀር ደመነፍሰው የመከላከል ታለንት አይኖራችሁም። ያ ነገር የለውም። ግን ለመጣር ግን ይሞክራል። ሌዚነስ በፍጹም አትመለከቱበት፣ በፍጹም ማለት ነው። እያንዳንዷን ነገር ለመማር እንደ አዲስ ለዛ ቦታ ለመማር ይሞክራል። ደግሞ የማንቸስተር ዩናይትድ አዲስ አጫወት የሚጠቀሙ ይመስላል። ለምሳሌ ልበላችሁ እንግዲህ ብዙ ከሱ ተቃራኒ የሆኑ ቁጥሮች ልትሰሙ ትችላላችሁ። ለምሳሌ በብራይተኑ ጨዋታ በሁሉም ቁጥሮች የሜዳው ቁጥር 1 ወይም ቁጥር 2 ተጫዋች ነው። ለምሳሌ 82 ተች ነው ማድረግ ይችላል። ቁጥር 1 ተጫዋች ነው ሜዳው ውስጥ ከነበሩ 9 ዱዋልን ያሸነፈ ጨዋታ ውስጥ ማለት ነው። አጠቃላይ ግራውንድ እና ኤሪያል ዱዋሎች ተጨምረው ማለት ነው። ቁጥር 1 ነው። 7 ፖሴሽን ወን አድርጓል። ሁለተኛ ነው። በተቃራኒ ቦክስ ውስጥ ተች ኦፖዚሽናል ቦክስ የሚባል 7 ኳስ ነክቷል። እንግዲህ ከ6 ቁጥር ፖዚሽን ላይ ተነስቶ ማለት ነው። የመጨረሻዎቹ ደቂቃዎች እርግጥ ማይኖ ከገባ በኋላ ወደፊት ገፋ ተደርጎ 10 ቁጥር ፖዚሽን ላይ ተጫውቷል። ግን አብዛኛው የጨዋታ ክፍለ ጊዜ ያጠናቀቀው በ6 ቁጥር ፖዚሽን ግን 7 ተቾች ነክቷል። ይሄኛው ሶስተኛ ነው። ሜዳ ውስጥ ከነበሩ ተጫዋቾች አጠቃላይ 4 ሹት አድርጓል። አንደኛ ነው ማለት ሁለተኛ ነው።
3 ታክሎችን አሸንፏል። ቁጥር 1 ነው ሜዳ ውስጥ ከነበሩ ተጫዋቾች 3 ኢንተርሴፕሽን ነበሩ። የማጥቃት ቁጥሮች ብቻ አይደለም የነገርኳቸው ያሉት በመከላከል 3 ታክል 3 ኢንተርሴፕሽን ነበሩ። 3 ኢንተርሴፕሽን ሜዳ ውስጥ ያደረገው ብቸኛው ተጫዋች ነው። ፎርዋርድ ወን ፖሴሽን ወን በቃ ቻንስ ክሬት 2 ቻንስ ክሬቶች ነበሩት። ብሩኖ ፈርናንዴዝ በጣም አስደናቂ ተጫዋች ስቲል በጣም አስደናቂ ተጫዋቾች እና አንዳንድ ነገሮች አሉ የሆኑን ጥሩ ተጫዋቾቻችን እንደዚህ ተችተን ማለት ነው። ለምሳሌ ዴቪድ ዲያ ሴቭ ማድረግ ባልተሳነው ጊዜ ኳሶችን መቆጣጠር ባልተሳነው ጊዜ ለቡድን ጓደኞች በቅርብ ሜትር የተሳካ ኳሶችን አያረግም በሚል ተቸታ ከቡድኑ ሲገለል እና በሚዲያ ጫጫታ ከቡድኑ ሲወጣ ምን ያህል እንዳጣ ነው እናስታውሳለን። ያኔ ዴቪድ ዲያ ሴቭ ማድረግ አላቃተውም ነበር። የበረኛ ዋናው ቁም ነገር ሴቭ ማድረግ ነው። አሰልጣኙ ኢቮልቭ ከሱ ጋር ማድረግ ነበረበት። ለምን እንዴት ነው ከዴቪድ ዲያ ጋር መጫወት የምችለው ብሎ ማለት እግር ኳስ በጣም ቶሎ ኢቮልቭ ስለሚያደርግ ማለት ነው። እንኳን ኤሪክ ቴን ሃግ ፔፕ ጋርዲዮላ አሁን ረጅም ኳስ የሚጠርዝ ግብ ጠባቂ አምጧል አይደል? የረጅም ኳሶች ትርጉም በመጨረሻ ኢቮልቭ አድርጎ ከአጭር ኳሶች አሁን ደግሞ ረጅም ኳሶች ይሻላሉ ብሎ ሹት ስቶፐርነትን ከፓሰር አስቀድሞ ማለት ነው ዳና ሮማን አምጦ ከቡድኑ ጋር ሲያደርግ ተመልክተናል አይደል? ሰለሜንሰን አሁን ረጅም ኳሶች እንዴት እንደሚጫወት የተመለከተ ነው። ወደኋላ አነሳዋለሁ እና አሰልጣኙ ከሱ ጋር አዳፕት ማድረግ ትቶ እሱን እኛ አብረን ስንተች ተመልክተናል አይደል? በጨዋታው 2 እና 3 ፓሶች ተበላሹበት፣ እነዛ ፓሶች ጎል ገቡበት ብለን ስናነሳ ዛቲስ ማጉዌር ሌላው ጉዳይ ነው። ማጉዌር በብዙ ወርዶ ነበር። የሱ ጥፋቶች ጎል ሲቆጠሩ ተመልክተናል። በዓለም ሚዲያዎች ሁሉ መነጋገሪያ ነበር። ግን ማጉዌር እንደዛ በጣም ብዙ ጥፋቶችን በሚያጠፋበት ጊዜ ግን ከጋሪ ሳውዝጌት ቡድን ሄዶ ጥሩ ይጫወት ነበረ እና አንድ ተጫዋች ማክሰኞ መጥፎ ተጫውቶ ቅዳሜ ለሀገሩ ጥሩ የሚጫወት ከሆነ ጥያቄ ልታነሳ ይገባ ነበር። ግን ሁላችንም አንድ ላይ ስንተቸውን እናስታውሳለን አይደለ? አዎ ማጉዌር ሰፊ ስፔሶች መከላከል አይችልም እና ማንቸስተር ዩናይትድ ደግሞ በአስገዳጅ ሁኔታ ሰፊ ስፔስ እንዲከላከል ሲያደርገው ነበር። ጋሪ ሳውዝጌት ግን ማጉዌር እንዴት መጠቀም እንዳለበት ያውቃል። ከሁለት ሴንተር ባኮች ጋር ከተባለ ደግሞ ጠባብ ስፔስ ብቻ እንዲከላከል ማድረግ፣ ብዙ ፎርዋርድ ራኒንጎችን እንዳያረግ አረገው እና ማጉዌር ጥሩ ተጫወተ። አሁን ሮበን አሞሪም ያ በጥቂቱ የገባው ይመስላል። በትልልቅ ጨዋታዎች ያስገባዋል። በትልልቅ ጨዋታዎች ማንቸስተር ዩናይትድ ኳሱን ለተቃራኒ ቡድን ሰጥቶ በሃይ ትራንዚሽን ይጫወታል፣ በጣም በፈጣን ማጥቃት ማለት ነው። ስለዚህ ሰፊ ስፔስ አይከላከልም፣ ጠባብ ስፔሶችን የሚከላከለው የተቃራኒ ቡድን ኳሱን ስለሚይዘው ማንቸስተር ዩናይትድ አፈግፍጎ ነው የሚጫወቱ። ጠባብ ስፔስ ቦክስ ዲፌንዲንግ ደግሞ ማጉዌር የሚያህለው የለም። ስፔሻሊ ቦክስ ዲፌንዲንግ ማለት ነው ዊሊያም ሳሊባ ጋር ልታስቀምጡ ትችላላችሁ፣ ወይም ደግሞ ከቨርጂል ቫን ዳይክ ጋር ልታስቀምጡ ትችላላችሁ በቦክስ ዲፌንዲንግ ማለት ነው። አዎ ሰፊ ስፔሶችን በሃይላይን መከላከል ከዛ በኋላ ሪከቨሪንግ ሪጫዎችን ማድረግ የማጉዌር ክህሎቶች አይደሉም። ግን አንዳንድ ያሉን ተጫዋቾች ባሉባቸው ክህሎቶች የምትጠቀሙ ግን የተነሳሽነት ችግር የሌለበት ተጫዋች ቢያጠፋ እንኳን ልትሰድበው የሚገባ አይመስለኝም። ብሩኖ ፈርናንዴዝ እንደዛ ነው፣ የተነሳሽነት ችግር የሌለበት ነው። ኢነርጂ ፉል ነው። ለማንቸስተር ዩናይትድ ከሰሞኑ ላሉት አስደናቂ ፕሬሲንጎች አንዱ ተጫዋች ብሩኖ ፈርናንዴዝ እንደሆነ መናገር ይቻላል። ምክንያቱም ከብራይተን ጋር ስንጫወት ወደ 4 ጎሎችን ስናስቆጥር 4ቱን ጎል 3ቱን ኳሶች በብራይተን የሜዳ ክፍል፣ አንዱን ኳስ በራሳችን የሜዳ ክፍል ብቻ የነጠቅናቸው ኳሶች ናቸው። ማንቸስተር ዩናይትድ በዚህ ሃይ ኢንተንሲቲ በሆነ እግር ኳስ ሲጫወት እና ደግሞ በዛ ሃይ ኢንተንሲቲ ውስጥ ኳስ ሲቀማ መመልከት ማይታሰብ ነው። እንግዲህ ከታይቴል ወጥቼ ብሩኖ ላይ ብዙ ቆየውና ብሩኖ የሚያጠፋቸው ነገሮች አሉ ግን ክሬዲት አለው። አሁንም በጣም ጥሩ ተጫዋች ነው ብሩኖ ፈርናንዴዝ ብዬ አስባለሁና ብዙ ደካማ ልክ እንደ አንዳንድ ልንጠቅሳቸው የሚችሉ የዊንግ ባክ ተጫዋቾች አሉ። ዳሎ፣ ፓትሪክ ዶርክ ያሉ ተጫዋቾች በማንቸስተር ዩናይትድ ውስጥ በቋሚ አሰላለፍ በሚጫወቱበት ቡድን ውስጥ ብሩኖ ፈርናንዴዝ ሲንግል አውት አድርጎ ለመተቸት መሞከር ያለን ትልቁን ሱፐርስታር ለሚዲያ ማጋለጥና ያለውን ተነሳሽነት እንዲያወርድ በግዳጅ ማድረግ ነው በደጋፊ። ሌላው የተቃራኒ ቡድን ቢሰድበው ምናምን ችግር የለውም፣ ግን የራስ ቡድን ተጫዋች ያን ሲያደርግ ግን ልክ የሆነ አይመስለኝም። ይሄ ኢንዲቪጁዋል የራሴ ኢንዲቪጁዋል አልኩ ፐርሰናል አስተያየት ነው። ሀሳባችን ልትሰጡበት ትችላላችሁ በድጋሚ ማለት ነው። እናንሳ እስኪ አንዳንድ ጉዳዮች ማለት ነው። የማንቸስተር ዩናይትድ ማጥቃት ለምን በብዙ ተስተካከለ? 5 ምክንያቶችን እናስቀምጣለን። ሀሳባችን የተዋስ ነው። አንዳንዱን ከራሳችን ነው፣ አንዳንዱን ከዳንኤል ኤድዋርድ የፕሪሚየር ሊግ አናላይዘር ነው ሀሳቦችን የወሰድናቸው ማለት ነው። ዳንኤል ምን ይላል መስላችሁ? አንደኛው ማንቸስተር ዩናይትድ ማጥቃት ከተስተካከለባቸው መንገዶች ፍሮም ዳይሬክት ቱ ባላንስድ ነው። በጣም ዳይሬክት ሆኗል የማንቸስተር ዩናይትድ ማጥቃት በጣም ዳይሬክት ማለት ነው። ሰለሜንሰን ቶሎ ነው
ወደ ኳሶችን ከራሱ የሜዳ ክፍል የሚያርቀው። የትኛውም ተጫዋች ቶሎ ኳሶችን ያርቃል። በፍጣን ማጥቃት ማንቸስተር ዩናይትድ ማጥቃት ይፈልጋል። ዳይሬክት ነው። በሳይድ ዲያጎናል ፓሶች ማንቸስተር ዩናይትድ ጊዜ አያባክንም። ፍጹም ዳይሬክት ሆኗል። እሱም ሆኗል አንደኛ የፊት መስመር ተጫዋቾች ቶሎ ኳስ እንዲያገኙ ማስቻል ችሏል። ሁለተኛ እና ትልቁ ጉዳይ ብሩኖ ፈርናንዴዝ የዳይሬክት እግር ኳስ ተጫዋች ነው እና ብሩኖ ፈርናንዴዝ አንደኛው የሚጠቀስበት ማንቸስተር ዩናይትድ ኳሱን ኮንትሮል ለማድረግ በሚፈልግበት ጊዜ እሱ ኳሱን ወደ ፎርዋርድ ይጥለዋል፣ ወደፊት ይጥለዋል። ያ ኳስ ደግሞ ማንቸስተር ዩናይትድ ይነጠቀዋል ነው። አሁን ግን ማንቸስተር ዩናይትድ ራሱ ዳይሬክት ስለሆነ ሪስክ ወስዶ እየተጫወተ ስለሆነ በዛ ውስጥ በጣም እየጎላ እንዲመጣ አስችሏል። ኳሱን ለመቆጣጠር ማንቸስተር ዩናይትድ ስለማይሞክር የራሱ የሜዳ ክፍል የሚነጠቃቸው በቢልድ አፕ ውስጥ የሚያጠፋቸው ጥፋቶች የሉምና የሃይ ዳይሬክት እግር ኳስ ሆነ በዛ ውስጥ ባላንስ ለመሆን እየሞከረ ነው። እንዴት ነው ባላንስ የሆነ የሚሞክረው? እንግዲህ በእነዚህ ሶስት ጨዋታዎች ያለንን ዳታ እና የተመለከትነው ነው እንግዲህ የምናነሳ ማለት ነው። ከዛ በፊት የነበሩትን አይደለም። በእነዚህ 3 ጨዋታዎች ግን አንድ የታዘብነው ትልቁ ጉዳይ ምንድነው? ባላንስ ነው። ባላንስ ማለት ነው ምንድነው? በዳይሬክት ኳስ እንኳን ቢጫወት ኳሱን ማንቸስተር ዩናይትድ በሚነጠቅበት ጊዜ የተከላካይ ስፍራዎችም ይሁኑ እንዲሁም ደግሞ ካስሜሮ በራሳቸው ፖዚሽን ውስጥ ወይንም በመጀመሪያ ኢኒሻል ፖዚሽን በሚባሉበት ውስጥ ቆሞ ነው የሚገኙት ማለት ነው። ያ ደግሞ ምንድነው ለመከላከል እንዲረዳቸው አስችሏል ማለት ነው። ሁለተኛ ኢንክሪዝድ ኤፊሺየንሲ ነው። በጣም ማንቸስተር ዩናይትድ ያለው ነው ከኤክስጂ በታች ፐርፎርም ማድረግ ነው። ሊያስቆጥር ከሚገባው ጎል በታች ያስቆጥር ተመልክተናል። ግን ለምሳሌ በብራይተኑ ጨዋታ ላይ ከ1.8 በላይ ኤክስጂ ነበረው፣ ግን 4 ጎሎችን ማስቆጠር ይችላል። ከ2 በላይ ሞር ፐርፎርም ማድረግ ይችላል። በሊቨርፑልም ጨዋታ በሰንደርላንድም ጨዋታ አንደር ፐርፎርም አላረገም፣ ወይንም ከኤክስጂ በላይ አንደር ፐርፎርም አላረገም። ያገኛቸውን የጎል ዕድሎች ለመፈጠር እየሞከረው፣ አንዳንዶች ደግሞ ሃፍ ቻንሶችን ለመቆጣጠር ለማስቆጠር እየሞከረው። ሃፍ ቻንስ ማለት ለምሳሌ በኩኛ ያስቆጠረው ጎል ሃፍ ቻንስ ነው፣ ሊቆጠር የሚገባው ጎል አይደለም። ብራያም ቤሞ ያስቆጠረው 4ኛ ጎል ሃፍ ቻንስ ነው። የዛ የብሩኖ ፈርናንዴዝ በጣም አስደናቂ የሆነ ስካኒንግ ነው። በእግር ኳስ ከተመለከትናቸው በታሪክ ከተመለከትናቸው በጣም የሃይ ኢንተለጀንስ አእምሮ የጠየቁ ኳሶች አንዱ ነው። ላብራራው ቪዲዮውን በተለያዩ ሶሻል ሚዲያ ተመልክታችሁታል የሆነ ብዬ አስባለሁ። ኳሱን አይደን ሄቭን ነካው። ኳሱን ያቃበለው ለብሩኖ ፈርናንዴዝ ነው። ብሩኖ ፈርናንዴዝ ወደ ግራ ዞረ። ወደ ግራ ሲዞር ብራያም ቤሞ ገና ከጥልቅ ወደ ቦክስ እየሮጠ ነው። ያን የሱን ሩጫ ስካን አረግና ኳሱን መንካትቶ ለሱ ተወለት። ሁለት ተከላካዮች በብሩኖ ፈርናንዴዝ ኳሱን አለመሸከም ወይም ደግሞ አለመቆጣጠር ምክንያት ፖዚሽናቸውን ሳቱ። ከዛ በኋላ ብራያም ቤሞ ያን ኳስ ብሩኖ ፈርናንዴዝ የተወለትን ኳስ ወደ ቦክስ ሩጦ አገኘው፣ ዳይሬክት መጥቶ ማለት ነው። እና የማንቸስተር ኤፊሺየንሲ በጣም ከፍ ብሏል። ሌላኛው ኢምፕሩቭ ኦፍ ዘ ቦል ባላንስ ነው። ከኳስ ውጭ ያለ የማንቸስተር ዩናይትድ እንቅስቃሴ በጣም አድጓል። ቅድም ካልኩት ጋር ባላንስ ጋር ይስተካከላል። ከኳስ ውጭ ማንቸስተር ዩናይትድ አሁን በጣም ተቀይሯል። ሁለት ነገሮችን እዚህ ጋር ማንሳት በጣም አስፈላጊ ይመስለኛል። ከኳስ ውጭ ያለውን የማንቸስተር ዩናይትድ የዲፌንሲቭ ስትራክቸር መለወጥን የሚያሳይ ማለት ነው። ዳይሬክት ፓስ ማንቸስተር ዩናይትድ ይጫወታል ብለናል። እንግዲህ ሎንግ ፓስ እና ዳይሬክት ፓስ ታበዛ ኳሱን ትነጠቃለህ እና ስትነጠቅ ዲፌንሲቭ ስትራክቸር በጣም አስፈላጊ ነው። አንደኛው ተጫዋቾች በመጀመሪያ አቋቋማቸው ውስጥ ይገኛሉ። ሁለተኛ ኳሱን ካጡቷል ቶሎ የሽፍት ቅርጽ ያገኛሉ። እንግዲህ ሁለት ነው የሚሆነው። ሜሰን ማውንት በሚኖርበት ቀን የማንቸስተር ዩናይትድ ማጥቃት ዲፌንሲቭ ኦርጋናይዜሽን 5-3-2 ይሆናል። 5-3-2 ብራያም ቤሞ እና ሴስኮ ከላይኛው የሜዳ ክፍል ላይ ይቀራሉ። ወይም ደግሞ ብራያም ቤሞ እና ማቲያስ ኩኛ ከላይኛው የሜዳ ክፍል ይቆዩና ሜሰን ማውንት ከአማካኞች ጋር 3 ይሆናል ማለት ነው። ሜሰን ማውንት የመከላከል የአማካኝ ደመነፍ ስላለው ከካስሜሮና ብሩኖ ጋር ሆኖ ለመከላከል ይሞክራል። የታችኛው የሜዳ ክፍል ላይ የማንቸስተር መከላከል ላይ 5 ተከላካዮች ይኖራሉ። 2 ዊንግ ባኮችና 3 ሴንተር ባክ ማለት ነው። ከዛ 3 አማካኝ ይኖራል። ሜሰን ማውንት በማይኖርበት ጊዜ የሜሰን ማውንት ያለ የመከላከል እንዲሁም ደግሞ የአማካኝ ክፍል ላይ ኢንተለጀንስ ስለማይኖራቸው ብራያንም እንዲሁም ማቲያስ ምን ሆናሉ? ሁለቱም አንድ ላይ ይመለሳሉ። አንዱ ብቻ በቂ ስለማይሆን ማለት። ስለዚህ ሜሰን ማውንት በማይኖርበት ጊዜ ውስጥ 5-4 ይሆናል። የማንቸስተር ዩናይትድ ሁለቱ 10 ቁጥሮች ድሮፕ አድርገው እንዳማካኝ ይጫወታሉ። አንድ ተጫዋች ብቻ ነፃነት ያገኛል፣ ቤንጃሚን ሴስኮ ብቻ ማለት ነው። ስለዚህ የማንቸስተር ዩናይትድ ኦፍ ዘ ቦል እንቅስቃሴ በብዙ ተቀይሯል። መቀየር ብቻ ሳይሆን ሜዳ ላይ በሚታይ ደረጃ ሽፍት ሲያደርግ የፖዚሽን ሽፍት ሲያደርጉ በደንብ ይታያል ማለት ነው። እሱ እንመለከታለን። ሌላኛው ሜንቴኒንግ ኤርሊ ኢንተንሲቲ ነው። እንግዲህ ማንቸስተር ዩናይትድ ላይ አንዱ ከሚነሳው ጉዳይ ምንድነው? የኢንተንሲቲ ጉዳይ ነው። ጨዋታውን በጣም ቶሎ ይጀምራሉ፣ ከዛ በኋላ ይቀዘቀዙ ይመጣሉ። ወይም ደግሞ ጨዋታውን በጣም ዘግይቶ ይጀምራሉ፣ ጎል ሲቆጠርባቸው ይጠብቃሉ ምናምን ማለት። አሁን ግን
በተመሳሳይ ኢንተንሲቲ ለመጫወት ባለፉት 3 ጨዋታዎች ውስጥ ተመልክተናል። በተመሳሳይ ኢንተንሲቲ ማለት ነው። ለምሳሌ የብራይተኑ ጨዋታ ለዚህ ጉልህ ምሳሌ መሆን ይችላል። በጣም በሃይ ኢንተንሲቲ ማንቸስተር ዩናይትድ ጨዋታውን ጀምሮ ሲጨርስ እንኳን በዛ መንገድ ነው የጨረሰው፣ በሃይ ኢንተንሲቲ ማለት ነው። ለዛ ነው በመጨረሻ ደቂቃዎች ብራይተን በጣም ጥሩ መጫወት በነበረባቸው ደቂቃዎች እንኳን 3-2 ከሆነ በኋላ ጥቂት ግራ መጋባቶች ለ5-6 ደቂቃዎች ተፈጠሩ። ከዛ በኋላ ግን ማንቸስተር ዩናይትድ ወደ ሙድ ተመለሰና ሲያጠቃ የተመለከትነው፣ ሲያጠቃም ደግሞ ጎል ሲያገኝ የተመለከትነው ማለት ነው። አምስተኛ ላይ ማነሳውና ኢንተረስቲንግ ጉዳይ ኢንዲቪጁዋል ብሪሊያንስ ነው። አንድ ቡድን እግር ኳስ የቡድን ስፖርት ነው። አይ ኖ የቡድን ስፖርት ነው፣ ግን ደግሞ በእግር ኳስ ጨዋታዎች አንዳንድ ጊዜ ኢንዲቪጁዋሎች ያሸንፉላል ወይንም አንዳንድ ብቸኛ ተጫዋቾች በቡድን ቅርጽ ውስጥ ወጣ ያሉ ተጫዋቾች ከቡድን ቅርጽ ውስጥ የግል ብቃታቸውን የሚጠቀሙ ተጫዋቾች ጨዋታን ያሸንፉላል። እሱን ለአመታት ሞሳላ ለሊቨርፑል ሲያደርገው ተመልክተናል አይደለ? ቡድኑ በደከመበት ጊዜ እንኳን እሱ ብቻውን ቡድኑ ተሸክሞ ሲወጣ ምናምን ተመልክተናል። አሁን ያን ማድረግ የሚችሉ ተጫዋቾች እየተመለከተ ነው። ለምሳሌ ማቲያስ ኩኛ ማንቸስተር ዩናይትድ ከሊቨርፑል ጋር ባደረገው ጨዋታ ውስጥ ጌሙን ለመቆጣጠር ማንቸስተር ዩናይትድ በተቸገረበት ጊዜ ብቻውን ጌሙን ሜንቴን ሲያደርጉ ተመልክተናል። ብቻውን ኳሱን ለመቆጣጠር መሞከር፣ ኬሪ ለማድረግ፣ ወደ መስመር ይዞት መውጣት፣ እንዲጠለፍ ማስገደድ፣ ይሄ ኢንዲቪጁዋል ብሪሊያንስ ይባላል። ሁለተኛ የብራያን ምቤሞ ኳስ የመጨረስ ብቃት ነው። ምቤሞ እሱ ብቃት ያለው ይመስላል። ሀፍ ቻንሶችን ወይም ሊቆጠሩ ማይችሉ የሚመስሉ ወይም ደግሞ የሚቆጠራቸው 50% የሆኑ ኳሶችን ኮንቨርት ሲያደርግ እንመለከተዋለን እና አንዳንድ ኢንዲቪጁዋል ብሪሊያንሶችን በደንብ እየተመለከትነው ነው። ሌላ የማቲያስ ዴሊትን ኢንዲቪጁዋል ብሪሊያንስ ነው። በመከላከሉ ውስጥ እንደ ቡድን በጣም ጥሩ የተከላከለ ነው፣ ግን አንዳንድ ታክሎቹ፣ አንዳንድ ኢነርጂዎቹ፣ አንዳንድ የሜዳ ክፍል ውስጥ የሚገኝባቸው ቦታዎች በጣም የሚገርሙ ናቸው። እሱ ኢንዲቪጁዋል ነው። በቃ ከቡድኑ የመከላከል ቅርጾች በግሉ የሚያደርጋቸው ታክሎች የሚገርሙ ናቸው። የሳን ላይመንሰን ጣልቃ ገብነትም በጣም የሚገርም ነው። እንግዲህ ማንቸስተር ዩናይትድ ለወራት ወይም ለአመታት ከዴቪድ ዲያ በኋላ ኪዩቲክ የሆኑ ግብ ጠባቂዎችን ሲጠቀም እንደነበረ እናስታውሳለን። ኪዩቲክ ከሚለው ላይ ጥቂት ለመቆየት ራሳቸው የሚረብሹ ግብ ጠባቂዎች፣ ቶሎ የሚያወሩ፣ ኮማንድ ማድረግ በጣም ጥሩ የበረኛ ብቃት እንደሆነ አውቃለሁ። ግን ኮማንድ ብቻ ሲሆን ቶሎ ትእዛዞች የሚሰጡ፣ ቶሎ ለዲፌንሶች ትእዛዞች የሚሰጡ፣ ከኳሱ ጋር የተጨማሪ ኤክስትራ ተቾችን የሚያደርጉ፣ ከዛ በኋላ ታይሚንጋቸውን ሳይጠብቁ የሚወጡ፣ ጌም ሬዲጋቸው ደካማ ቶሎ ለመውጣት የሚሞክሩ እነዚህ ግብ ጠባቂዎች ነው ሲያደርግ ወይም ሲጠቀም የነበር አንድሬ ኦናና ለዚህ ትልቅ ምሳሌ። አሁን ሰለመንሰን በጨዋታው ውስጥ የሱ ጣልቃ ገብነት እስካላስፈለገ ድረስ ላትመለከቱ ትችላላችሁ፣ ላያወራ ይችላል። ግን ኳሱ ተሻጋሪ ኳሶች ሲመጡ ወጦ ቦክስ ዲፌንድ ያደርጋል፣ ኳሱን ይይዛል፣ ተከላካዮች ማያሸንፏቸውን ኳሶች ያሸንፋል። ሹት ስቶፐር ነው። አንዳንድ ሹቶችን ሲያመክን ተመልክተናል። ባለፈው የአይዛክ ኳስን የብራይተን ጨዋታ ለም እንደዚህ ተመሳሳይ በጣም አስደናቂ ሹቶችን ሲያስቀር ተመልክተናል። ስህተት ሊፈጽም ይችል ይሆናል፣ ግን ከዚህ በኋላም አንዳንድ ጨዋታዎች ስህተት ሊፈጽም ይችላል፣ ግን ስህተቶች የሚረብሹት አይመስልም። የሚዲያ ርዕስ የሚሆን አይነት ግብ ጠባቂ አይደለም። ዝም ያለ ነው፣ እርጋታ ያለው ነው። ለበረኛ እርጋታ በጣም አስፈላጊ ነው። ከፊት ለፊቱ ያሉትን ተከላካዮች ከጀርባቸው ብዙ አይጮህባቸውም እና ብዙ እንዳይረበሹ ያስችላል፣ ካልም እንዲሆኑ ይረዳል እና እንደዚህ አይነት ግብ ጠባቂ አሁን ማንቸስተር ዩናይትድ ያለው ይመስለኛል እና ያ ደግሞ ለማጥቃቱ በጣም አስፈላጊ ነው። የማንቸስተር ዩናይትድ ማጥቃት እንዲሁ በወፍ በረር እንደዚሁ ተመለከት ነው። አሁን ሁለት ወሳኝ ጨዋታዎች ማንቸስተር ዩናይትድ ከፊቱ ይጠብቁታል፣ ኖቲንግሃም ፎረስት እና ስፐርስ ማለት ነው። ሁለቱም ከሜዳ ውጭ የሚደረጉ የፕሪሚየር ሊግ ጨዋታዎች ናቸው። ከኢንተርናሽናል ብሬክ ከኖቬምበር በፊት እነዚህን ጨዋታዎች ማከናወን አለበት። እነዚህን ጨዋታዎች የሚያሸንፍ ከሆነ 5 ተከታታይ ጨዋታዎችን ማንቸስተር ዩናይትድ ያሸንፋል ማለት ነው። ሶሻል ሚዲያ ላይ ብዙ የሚዘዋወር አለ የፍራንክ ኤሊት የጸጉር መቆረጥና ለመቆረጥ ጉዳይ አይደለም። ማንቸስተር ዩናይትድ 5 ተከታታይ ጨዋታዎችን ሲያሸንፍ ጸጉርን መቆረጥ ካለ በኋላ መነጋገሪያ ነው። ባለፈው ዳሎ ወደ ሚዲያ ወጥቶ ልትቆረጥ ነው ሲሎ ተመልክተናል አይደል? የማንቸስተር ዩናይትድ ተጫዋቾች እንኳን በሶሻል ሚዲያ ስለሱ ማውራት ጀምሯል፣ ስራ ፍራንክ ኤሊት ማለት ነው እና ፍራንክ ኤሊትም እነዚህን ተከታታይ ጨዋታዎች የምናሸንፍ ከሆነ ጸጉሩን የሚላጭ ይሆናል ማለት ነው። ይሄን ለፈገግታ ያህል ነው ያነሳሁት። የማንቸስተር ዩናይትድ ማጥቃት ግን እንዲሁ በወፍ በረር በጣም እንደተቀየረ ተመልክተናል። ነገ ወይም ከነገ ወዲያ ሲመጣ የማንቸስተር ዩናይትድ ዲፌንስ እንዴት ነው ያለው መልኩ፣ በምን መንገድ የተከላከሉ ነው የሚሉትን ጉዳዮች ደግሞ እናነሳለን። ከፖዚሽን አንጻር፣ ከኢንዲቪጁዋል አንጻር እንዲሁም ደግሞ በሚያደርጓቸው ታክል እና ኢንተርሴፕሽኖች አንጻር ደግሞ ለክተን እንመዝነዋለን ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቀናችሁ ብሩህ ይሁን። ስለ ማንቸስተር ዩናይትድ ማጥቃት ብዙ ብታወሩኝ ብጽፉልኝ ደስ ይለኛል ባይ